አሰላሙ አለይኩም ውዶቼ ሀይሚዬ መታለሽ የኔ ድንቡሽቡሽ እንዴት እንዳማረባት የኔ ቆንጅዬ አበባ መስላ ነው የመጣችው። እንግዲህ እንደምታዩት ባልና ሚስቱ ዛሬ አምሮባቸዋል ማሻአላህ። እና ከሀሰን አሽቃባጩ ጋር እንግዲህ መታለሽ ማለት ነው። እና በጣም ያሳቀኝ ልጅ ግን እውነት በቃ ኃይለኛ የሆነ ያለያዮች ኤጀንሲ ልበለው ወይስ ምንድን ልበለው እና መጥቷል። እንግዲህ ለማንኛውም የተሰጠው ካራክተር ከራሱ ጋር የሚሄድ ነው። በቃ የሆነ እንዴት ነው የሚወጣው የለም። አሁን አንዳንድ ጊዜ የሆነ ካራክተር ሲሰጣችሁ የምትወጡት ወይም ደግሞ ችሎታ ከእናንተ ጋር የሚሄድ አይነት ካራክተር ሲሰጣችሁ አሪፍ ነው። ሰው ራሱ የሆነ የእውነት መስሎት ሁላ ነው የሚያየው። ገባችሁ? እና አሁን ለሀሰን የተሰጠው ገጸ ባህሪ እንግዲህ የሆነ በቃ ራሱን እንትን የሚል ነገር ላይክ አሁን ከዚህ በፊት አስመሳይ ምናምን ዛሬም ሀይሚዬ ብላ ነበርና አስመሳይ ነህ ምናምን እየተባለ ብዙ ስም ተሰጥቶት ነበር ብቻ። እና አሁን ምን አደረጉ? በቃ በአሁኑ ሲመጡ ፍፄን ከብሩኬ ጎን ከዛ ደግሞ ሀሰንን ደግሞ ከቅመምዬ ጎን አድርገው ነው እንትን ያሉት ማለት ነው። ምክንያቱም ከበፊት ሲሰደብ የነበረው አንተ ለብሩኬ ብቻ ነው እንጂ ለሀይሚዬ ምንም እንትን አትልም፣ አስመሳይ ነህ፣ እሷን አትወዳትም፣ እንዲለያዩ ትፈልጋለህ ምናምን ነገር እየተባለ ነበር ማለት ነው። እና እንደዛ ስለነበረ አሁን በቃ የሀይሚዬ አሽቃባጭ የሀይሚዬ መከታ ሆኖ ነው እንግዲህ እየመጣ ያለው ማለት ነው። ግን አብረውም እንዲኖሩ የሚፈልግም የማይፈልግም አይነት ሰው ሆኖ ነው የሚሰራው። በቃ አሁን ዛሬ ምን አለ ጊዜ ስለሚያስፈልጋት ምናምን አለ። ግን እሱ እያደረገ ያለው የሆነ የማቀራረብ ነገር ሳይሆን የማራራቅ ይባስ ክፍተት እንዲፈጠር ምናምን የማድረግ ስራ የለም። እስኪ አሁን በየትኛው ቦታ ነው አሁን አይደለ የራሳችሁ ጓደኛ ቤስት ጓደኛ የምትሉት ግን ፍቅረኛችሁን ምናምን እንደዚህ ከቤት ውጪ ከቤት ግቢ፣ ይሄ ነገር አይመችሽም፣ እንደዚህ መሆን አለበት ምናምን እያለ በእናንተ ፍቅረኛ ላይ ከመጀመሪያው ጀምሮ የሆነ የማቀራረብ ስራ ሳይሆን እሷ በቃ ውሳኔ እንድትወስን የመገፋፋት አይነት ነገር የራሷ ውሳኔ እንድትወስን የመገፋፋት ስራ የለም። ላይክ እንደዛ የሚያደርግ እኮ ጓደኛ አለ የምር ከጓደኛ ዛሬ አሁን ብሩኬ ምን አለ መሰላችሁ? ይሄ ለሀሰን ብቻ ሳይሆን ለማንኛውም ሰው ነው ሲል ሰምቸዋለሁኝና በቃ እንደ ትምህርትም አድርገው ያመጡት ነገር ይመስለኛል። ያው ከጓደኛም እንደዚህ አይነት ሰው አለ ለማለት ያክል ይመስለኛልና ግን ማድረግ ያለበት በቃ ከቻለ ማስማማት ካልቻለ ደግሞ ውሳኔውን ወይም ደግሞ እነሱ ተነጋግረው እንዲፈቱ ቦታ መልቀቅ ነው እንጂ ያለበት በፍቅረኛሞች መሀል ገብቶ ይሄን አድርጊ ምናምን የማለት መብት የለውም። በቃ የሆነ ባውንደሪ ያለ ያንን ባውንደሪ ማለፍ የለበትም አይነት ነገር ብሎ ነበር ዛሬ ብሩኬ ማለት ነውና እንዳለውም እንደዛ ነው መሆን ያለበት። ግን ሀሰን እያደረገ ያለው ነገር ምንድነው? ጭራሽ በቃ ያፈራችውን ንብረት ምናምን ሰብስባ መውጣት አለባት። ከዛ እኔ ቤት ትሆናለች ወይም ደግሞ የኔ ቤት ከጠበባት ሌላ ቦታ ትሆናለች ምናምን። እሱ ከፈለገ ወይም ደግሞ እሱ ነው መውጣት ያለበት አለ። እንዴት እንዳሳቀኝ ወላሂ። እሱ መውጣት አለበት አለ። ከዛ ደግሞ ከፈለገ እኔ ጋር ይቀመጣል ምናምን። አስባችሁታል? ወይኔ ከፍቅረኛው ጋር ያየው ሰው ጋር ሊኖር ማለት ነው ብሩኬና በጣም እኔ እንጃ እየሳኩኝ ነበርና ድራማ የመሆኑ ምልክት ራሱ የሆነ የሚያወራበት መንገድ ምናምን ሁላ እኔ እንጃ በጣም ነው የሚያስቀውና ደግሞ ምን አለ እኔ ከፈለኩ አለ የሁሉንም ጨጓራ መላጥ እችላለሁኝ አለ። ከዛ ከፈለክም ደግሞ ብሩኬም አንተን ብትሆን በቃ ምንም ወንድሜ ብትሆን አለ በቃ እኔ ጨጓራህን እልጣለሁኝ አንተም እየወጣ ስለኔ የምታወራ ከሆነ ከዛ ደግሞ ምንድነው ያለው እኔ ብገደልም አለ ተገድዬም የማልሞት ልጅ ነኝ። ምን ማለት ነው? ተገድዬም የማልሞት ልጅ ነኝ። ኦሬዲ እኮ ተገድዬ እያለ ነው። ግን ተገድዬም አለ የማልሞት ልጅ ነኝ። ታመተችም የማልሞት ልጅ ነኝ ወይስ ምንድነው? ወይኔ እኔ ብቻ እኔ የሀሰን ማለት ነው ዝም ብሎ የሆነ የጦዘ ሰው ታውቃላችሁ፣ አእምሮ በትክክል የማይሰንተን የማያገናዝብ እንደዛ መስሎ ነው የሚታየኝ። የሆነ ከፊሉ ማለት ነው የሆነ ማሰቢያ ከፊሉን ዝም ብሎ የሆነ ቦታ ያስቀመጠው አይነት ነገር የለም። እንዴት ነው በግማሹ ብቻ የሚያስብ እንደዛ ነው የሚመስለኝ ማለት ነውና ቅብዝብዝ ያለ ጫት ቅሞ የመረቀነ ሰው ምናምን እንደዛ ነው በቃ እንትን የሚለኝና ገና ሳያወራ ሁሉ ያስቀኛል። በነገራችን ላይ በጣም ነው የሚያስቀኝ የሚያፍታታይ ማለት ነው። እና እኔ በሷ አልናደድም። አንዳንዴ እንትን የምለው ምንድነው
የሆነ ሊያናደኝ ራሱ የሚችለው መቼ እንደው ታውቃላችሁ? ሀይሚዬና ብሩኬ እየተነጋገሩ እያለ በመሀል ጣልቃ ሲገባ የሆነ ወሬ ያስጨርስ ሲል ምናምን የሆነ ሄጄ ራሱ አፉን በፕላስተር ግጥም ባደርገው ደስ ይለኛል። እና እንደዛ ሲሆን ነው እንጂ ይሄ ዝም ብሎ እየመጣ በሚናገረው በሚያወራው ነገር እኔ ወላሂ አልናድድም፣ ያስቀኛል። እንደውም ገና ሳያወራ ሁላ ነው የሚያስቀኝ እና እሱ አሁን በጥባጭ ሆኖ ነው በቃ በጥባጭ ሆኖ ነው የሚሰራው፣ አለያይ ሆኖ ነው የሚሰራው እንጂ መቼም ማስታራቂ ነው ልትሉኝ አትችሉም። ይሄ እንደዚህ አይነት ሀሳቢ ጓደኛም የለም እንደው በዚች ምድር ተፈልጎ አይገኝም እንደ ሀሰን አይነት ጓደኛ እና ወንድሜ እያለ እንትን የሚል ማለት ነውና ቅመምዬ ማሰቡ እንዳለ ሆኖ ግን ደግሞ የጓደኛውን ፍቅረኛ መጀመሪያ የማስማማት ስራ እንጂ የማለያየት ስራ መስራት የለበትም። ግን ባለፈው አሁን የተሰጠው ለእንትና ራሱ ለኤፋ ለወንድሟ ለቅመምዬ ወንድም የተሰጠው ካራክተር እንደዚች አይነት የምትመስል ነገር ነበረች። ምንድነው እሱ በቃ መጀመሪያ ከማስታረቅ ይልቅ ለማስማማት ከመሞከር ይልቅ ቆንጥሮ ከቤት ማስወጣትሽ እሱ እንደ ወንድም አስበ ነው። አንዳንድ አግሬሲቭ የሆነ ወንድም እንደዛ ሊያደርግ ይችላል ብለን እናስበው፣ እንደዛ ብለን አሰብ ነው። ግን መጀመሪያ መሆን ያለበት እነዚህ ልጆች በጣም ብዙ እንትን አሳልፈዋል። ብዙ ጣውረዶችን አሳልፈው ነው የመጡት። ብዙ ሂደቶችን ተጉዘዋል። ብዙ ርቀቶችን እንትን ብለዋል። ጋሽዬ እንኳን አምኖ አሳልፎ የሰጠ ሰው ነው ለብሩኬ ማለት ነው። ገባችሁ አይደል? አብረው ብዙ ነገር ስላሳለፉ መጀመሪያ ማድረግ የነበረበት እንደዛ ነበረ ስንል ነበር ከዚህ በፊት ገባችሁ። ከዛም በኋላ ነገሮች ሁሉ እንትን ብለው ወደ ራሳቸው ሲመለሱ እሱም ጣልቃ መግባት እንደሌለበት ይቅርታ ብሎ ከዛ ደግሞ ብሩኬም ደግሞ ባውንደሪውን መጠበቅ እንዳለበት ተናግሮ እሱም ያስከፋው ካለ ይቅርታ ብለው ምናምን ታረቁ አይደል? አሁንም የሀሰን ስራ እንደዛ ነው። በቃ አሁን መጨረሻው የሚሆነው እኮ በይቅርታ ምናምን ይፈታል እኮ ግን አሁን እያደረገ እየሄደበት ያለው መንገድ ያ ነው። በቃ ለእሱ አስባለሁ ለቅመሜ አስባለሁ በማለት ግን በመሀላቸውን ያለውን ክፍተት እያሰፋው ነው እየሄደ ያለው እንጂ እያቀራረበ ወይም ደግሞ እያጠበበ አይደለም። ገባችሁ? እና ብቻ ግን ያው የሳቃችን ምንጭ ብየዋለሁ እኔ ማለት ነው። እና ቅመማ ደግሞ ለኦዲየንስ ምናምን እኔን የሚወዱኝን ከልብ የሚወዱኝን ምናምን አውቃቸዋለሁ ምናምን እያለች ነበርና ያ ያሉ እኮ ውዶቼ ማን ከልብ እንደሚወዳቸው ማን ከልብ አስመሳይ እንደሆነ ማን እንትን እንደሚል ያውቃሉ ሀይሚዬና ብሩኬ። ገባችሁ? በሚያዩ ሰዓት ላይ ወጥተው በሚያወሩት ነገር ምናምን ለቅመምዬ የሚከራከሩላት ለብሩኬ የሚከራከሩለትን እውነተኛ እህቶች ያውቃሉ፣ ይረዳሉ። እና ከዚህ በፊት ላይ ገብተው እያለ የተናገሩትን ሰምታችኋል አይደል? ማን እውነተኛ ወዳጅ እንደሆነ እኮ አጥርተናል፣ በቃ አውቀናል፣ አሁንማ ተጣራኮ ምናምን ነገር እያሉ ነበረ። ገባችሁ? አሁን ግን ሙድ ሲይዙብንና ሲሰክሱን ማለት ነው። ላይክ ባለፈውም ቅመምዬ ምናለች? በቃ እናንተ እኮ ብላችሁ ነበረ ወስኝ እሱ አይሆንሽ ምናምን ብላችሁ ነበር ምናምን ነገር አለች እና እንዳለ ላይቭ ላይም የተናገሩትን ማለት ኮሜንትም ላይ የተናገሩትን ምናምን ነው የዛኔ ሙሉ በቃ የሰሩበት የነበረው ማለት ነው። ቅመም እየመታ የተናገረችውና እንደዛ ስትል ምናምን በቃ ብዙ ሰዎች ምናምን ልክ ነሽ ምናምን ሊሉ ይችላሉ። በዛ መካከል ምንድነው እውነተኛ ወዳጅ እየተጣራ ነው ማለት ነውና ሀሰን ምንድነው ያለው ዛሬ እውነተኛ ወዳጅ በከፋሽ ሰዓት ነው የሚጣራው ምናምን ነገር ብሎ ነበረ። ያ ማለት ምንድነው ሀይሚዬንም ብሩኬንም በእኩል የምታዩ እንደ እህት እንደ ወንድም አድርጋችሁ የምትወዱ ብዙ ሰዎች አላችሁ። እኔ ራሱ የማውቃችሁ ማለት ነው። ልክ እንደነ ገላኔ እንደነ ዙዙ ብዙ ልጆች አላችሁና ማትቀየሩ ብዙ እኔ የማውቃችሁ ኢቭን እንኳ በብሩኬ ሳይድ ሆናችሁ የብሩኬ እህት ሆናችሁ ግን ሀይሚዬ መጥፎ ነገር የማትናገሩ ብዙ አላችሁ። የቅመምዬ እህት ሆናችሁ ብሩኬን መጥፎ ቃል የማትናገሩ ብዙ እህቶች አላችሁ። እንደዚህ አይነት ኦዲየንስ ነው እነሱ የሚፈልጉት። ገባችሁና ቅመሟ በተዘዋዋሪ ምንድነው እያለች ያለችው? እኔ አውቃችኋለሁ፣ እኔ የምትወዱኝ የምታከብሩኝ፣ ሌላንም ሰው አይነኩም። በቃ አለ አይደለ? ደግሞ አንድ ሰው ካልተነካ አይነካም። ገባችሁ አይደለ? እዚህ ጋር ምንድነው አሁን በሁለቱም ሳይድ እያጣላ ያለው ምንድነው? እልክ። በቃ አንድኛው የሆነ ነገር ሲያደርግ አንድኛው ተሽሎ መገኘት የለም ምናምን እልክ ይያያዛሉ። በዛ መካከል ነው ጸብ የሚፈጠረው ማለት ነውና እንደዛ ነው። ለማንኛውም እውነተኛ ወዳጆች ይታወቃሉ፣ እኛም እናውቃቸዋለን፣ እነሱም ያውቃሉ። እና ዞሮ በዚህ ሰዓት እንግዲህ ግርግሩንም ምናምንም ስለሚፈልጉት ነው ሀይሚዬና ብሩኬ ገባችሁ
እና እንጂ አሁን እንደዚህ አይነት ነገር ምናምን እንትን ሲል ኦዲየንስ እንደሚከፋፈል ምናምን እንደዚህ አይነት ድራማ በተጀመረ ቁጥር ኦዲየንስ ክፍልፍል እንደሚል የታወቀ ነው። አይታችኋል። ከዚህ በፊት 3 ወር ሙሉ ምናምን ኦዲየንስ ተከፋፍሎ እርስ በርስ ሲባላ ምናምን ከዛም በኋላ እነሱ ፍቅር ሲሆኑ ደግሞ ሁሉም በሚባል ደረጃ አንድ ሆነ እና ምን ያክል ፍቅር እንደሚገዛን ነው ያየሁት የዛኔ የምር በቃ ከስንት አንድ ነው ጥላቻ ያለባቸው ሰዎች ያሉት እንጂ አብዛኛውን ሀይሚና ብሩኬን ይወዳሉ የምሬ ነው። እና የሚከፋፈለው ኦዲየንስ በእነሱ መንገድ ነው። አሁን ሀይሚዬና ብሩኬ ድራማ ሲያመጡ እነሱ እንትን ባሉት ነገር ነው ኦዲየንስ የሚከፋፈለው ምናምን። ግን ደግሞ ያው ካለፈው ብንማር በራሳችን ሰው አደረገ ምናምን ብለን ሳይሆን በራሳችን ኮንፊደንስ ኑሮን በቃ አሁን እኔ ማንም ሰው ብሎኝ አይደለም አይደል ሀይሚና ብሩኬን የሚከተላቸው ማንም ሰው ደግሞ የሆነ ነገር ቢለኝ እነዛን መስማት የለብኝም ምናምን በቃ ላይክ በራሳችሁ ኮንፊደንስ ሊኖራችሁ ይገባል ምናምን እንደዛም ብንሆን አሪፍ ነው ብዬ አስባለሁ። እና መልካም ምሽት። ከዛ በመቀጠል ተሳዳቢዎች ተሰብስባችሁ ነው ቶሎ ተብላችኋል። ያው ተሰብስባችሁ ሂዱ እሺ። ወይኔ እናቴ ዛሬ ፈታ ነው ብቻ አታስቡ ውዶችዬ። ምር ብሎባታል ደግሞ መሻአላ ነው በቃ እንደዚህ ሁሌ የሚመርብሽ የኔ ቆንጆ። አዎ ስድብ ያወፍራል ብሏል ሀሰን። አዎ ስድብ ይስማማል እኮ ስድብ ሀይሚዬና ብሩኬን ይስማማቸዋል። በቃ ይሆናል አይደል አምሮባቸው አብበው ነው የሚመጡትና ያው ተሳዳቢዎች እንግዲህ ተስፋችሁን ቁረጡ እና ደህና ደሩ ውዶቼ። መልካም ምሽት ይሁንላችሁ። ላይ በቃ ኢንሻአላህ ጥሩ ጊዜ ታሳልፋለሽ ብዬ እናሳልፋለን ብዬ ተስፋ አድርጋለሁ። መልካም ምሽት።